ለክለባችን አርሰናል ዛሬ እጅግ በጣም ወሳኝ ቀን ነው። በሁለት ዝውውሮች ዛሬ እንግዲህ ሁሉንም ነገር የምናውቅበት ቀን ነው። በብሩኖ ጉማሬሽ እና በቪኒሺየስ ጁኒየር ዝውውር ማለት ነው። ማይልስ ሉዊስ ስኬሊ በማንቸስተር ዩናይትድ እየተፈለገ ይገኛል። ይህ ድንቅ ተጫዋቻችን ወደ ማንቸስተር ዩናይትድ ይሄዳል ወይስ ደግሞ ምንድነው የተፈጠረው ነገር? በሌላ በኩል ካይ ሃቨርትዝ ስለ ዘንድሮ የውድድር ዓመት አርሰናል የትኛውን ዋንጫ ነው ማሳካት የሚፈልገው? የአርሰናል ዓላማ ምንድነው በሚለው ጥያቄ ቀርቦለት ነበር። በጣም አስደሳች ምላሹን ሰጥቷል። ከዛ በተጨማሪ ማክስ ዶማን እንግዲህ ከትላንትና በፊት ልክ በምሽቱ 4-1 ጄሮናን ካሸነፍንበት ጨዋታ በኋላ ሜዳ ላይ ከአርቴታ ጋር እየተነጋገሩ ነበር። ታዲያ ማክስ ዶማን አሰልጣኝ ሚኬል አርቴታ የነገረውን ነገር ተጠይቆ ነበር። አርቴታ ምንድነው ሲልህ የነበረው ከጨዋታው በኋላ ተብሎ ማክስ ዶማን አርቴታ ምን እንዳለው ግልጽ አድርጓል ማለት ነው። እንደተለመደው እነዚህን መረጃዎች በአማረ መልኩ ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። በነገራችን ላይ የአርሰናል ደጋፊ ሆናችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ እጅግ በጣም በርካታ ነገር እያመለጣችሁ ነው። ይህ ማለት በኢትዮጵያ ውስጥ ትልቁ የአርሰናል ዜናዎችን ብቻ የሚለቀው ትልቁ የክለባችን ቻናል ነው። ስለዚህ ሰብስክራይብ ማድረግ አትርሱ። አሁን ደግሞ ፕሪሚየር ሊጉም ሻምፒዮንስ ሊጉም ክለባችን አርሰናልም ወደ ጨዋታ ተመልሷል። እያንዳንዱ ቀን የዜና ቀን ነው። ስለ ክለባችን መከታተል የምትፈልጉ ሰዎች መቀላቀል አትርሱ። ሰብስክራይብ ይደረግ። በቀጥታም ወደ መረጃዎቹ ልውሰዳችሁ። ዛሬ እንግዲህ ለክለባችን አርሰናል እጅግ በጣም ወሳኝ ቀን ነው። በቪኒሺየስ ጁኒየር ዝውውርም በብሩኖ ጉማሬሽ ዝውውርም። መጀመሪያ ግን ማንሳት የምፈልገው ስለ ቪኒሺየስ ጁኒየር ጉዳይ ነው። በነገራችን ላይ ዛሬ ነው ቪኒሺየስ ጁኒየር ከሪያል ማድሪዶች ጋር ውይይት የመጨረሻውን ውይይት ያደርጋል ተብሎ የሚጠበቀው። ዛሬ በሚያደርገው ውይይት ላይ ከሪያል ማድሪዶች ጋር ከተስማማ እዛው ይቀጥላል። የማይስማማ ከሆነ ግን ወደ ክለባችን አርሰናል የሚያደርገው ዝውውር የሚፋጠንበት ቀን ነው። ታዲያ ቤን ጃኮብስ እንደዘገበው ከሆነ አርሰናል ቪኒሺየስ ጁኒየር ማድሪድን ለቆ ለመውጣት ፍላጎት እንዳለው ያምናል ሲል እንግዲህ ቤን ጃኮብስ ነው የዘገበው። ቪኒሺየስ ጁኒየር በተለይ ክለባችን አርሰናል ማድሪድን በዚህ ክረምት መልቀቅ እንደሚፈልግ እምነት አለ። ይህ እምነት ዝም ብሎ አይደለም የመጣው ከሪያል ማድሪድ የውስጥ ምንጮች ነው ሲል ነው ቤን ጃኮብስ የዘገበው። በነገራችን ላይ አርሰናል ለቪኒሺየስ ጁኒየር አንድ በጣም አማላይ ምላትን ጥያቄ ወይም ደግሞ አማላይ ምላትን ስምምነት አቅርቦለታል። የግል ስምምነት ላይ የተደረሰበት ዋነኛ ምክንያት እቺ የክለባችን አርሰናል አማላይ እንግዲህ አቅርቦት ናት። እሷ ምንድነው ካላችሁ እንግዲህ ሪያል ማድሪድ ቤት አንድ ሪያል ማድሪድ የሚታወቅበት ትልቅ ነገር አለ። እሱም ሪያል ማድሪዶች የምስል መብት ሙሉ በሙሉ በፍጹም አይሰጧቸውም። ምክንያቱም እንደምታውቁት ሪያል ማድሪድ በጣም ትልቅ ክለብ ነው። በሚዲያ በጣም ብዙ ገንዘብ የሚሰበስብ ክለብ ነው። ታዲያ ወደ ሪያል ማድሪድ ልትገቡ ስትሉ ሪያል ማድሪዶች አንድ ነገር ያስማሟቸዋል። እሱ ምንድነው? የምስል መብታችሁን ከተለያዩ ስፖንሰርሺፖች ጋር በግል በምትስማሙበት ነገር ላይ ከምታገኙት ገንዘብ በእኛ ስለሆነ ያንን ገንዘብ ያገኘኸው 50% ነው የምንካፈለው የሚል ነገር ያቀርብላቸዋል። ታዲያ እናንተ በማስታወቂያ ስራ ወይም በተለያዩ ስፖንሰርሺፖች 100 ሚሊዮን ዩሮ ብታገኙ 50 ሚሊዮን ዩሮን ሪያል ማድሪድ ይቀበላቸዋል ማለት ነው። አሁን ላይ ቪኒሺየስ ጁኒየር በሪያል ማድሪድ የሚከፈለው ወደ 470 ሺህ አካባቢ ዩሮ ነው በሳምንት የሚከፈለው። ታዲያ ሪያል ማድሪዶች ቪኒሺየስ ጁኒየር የሚያገኘውን የምስል የስፖንሰርሺፕ ገንዘቦች 50%ን ይቀበሉትና ከዛ ላይ ነው ሳምንታዊ ደሞዙን እየከፈሉት የሚገኙት። ምክንያቱም ቪኒሺየስ ጁኒየር በጣም በምስል ብዙ ገንዘብ ያገኛል። ሪያል ማድሪድ ውስጥ ትልቅ ስምና ዝና ካላቸው ተጫዋቾች አንዱ ነው። ስለዚህ የሱ ምስል በጣም ይፈልጋል። ሪያል ማድሪዶች ታዲያ የትም ሄዱ በሚሰራቸው የነዚህ የምስል ጥቅሞች ላይ ገንዘብ እየተቀበሉት የራሱን ገንዘብ ከአንድ ኪስ ወደ አንድ ኪስ ማዘወር በሉት። ለምሳሌ 6 ሚሊዮን በአንድ ማስታወቂያ ቢያገኝ 3 ሚሊዮኑን ይቀበሉታል። ያንን 470 እያደረጉ በየሳምንቱ መልሰው የራሱን ገንዘብ እንደሚከፍሉት ነው ቪኒሺየስ ጁኒየር እየቆጠረ የሚገኘው። ለዚህ ነው የምስል መብቴ ከፍ ይደረግልኝ እያለ እየጠየቀ የሚገኘው። አርሰናል ደግሞ ለቪኒሺየስ ጁኒየር ምንድን ያለው? ወደኛ ስትመጣ የምስል መብት 50% የሚባል ነገር የለም። 70%ም ብቻ አይደለም፣ 80ም አይደለም፣ 100%ን በሙሉ እንሰጥሃለን። በምስል መብት ላይ ምንም ጣልቃ አንገባም፣ 100%ን በሙሉ ለአንተ ነው ሲል ነው እንግዲህ አርሰናል ከፍተኛ የሆነ አማላይ ጥያቄ ያቀረበለት ማለት ነው። ታዲያ በሪያል ማድሪድ ቤት እንግዲህ ከፍተኛው
ተከፋይ ኪሊያን ኢምባፔ ነው። ኪሊያን ኢምባፔ ወደ 610 ሺህ አካባቢ ዩሮ ይከፈለዋል በሳምንት። ከዛ በተጨማሪ የኪሊያን ኢምባፔ ከቪኒሲየስ ጁኒየር በተሻለ የምስል መብት ዋጋ ያገኛል። አይ ቲንክ 80% አካባቢ ለቪኒሲየስ ጁኒየር ወይ 80-20 ከማድሪድ ጋር ወይ 70-30 አካባቢ ነው ኪሊያን ኢምባፔ የሚጠቀመው። ከፍተኛ ገንዘብ የሚያገኘው በምስል መብት ኪሊያን ኢምባፔ ነው ማለት ነው። አንዳንዶች እንደውም 100% ጭምር ያገኛል እያሉ የሚገኙም አሉ። ለዚህ ነው ቪኒሲየስ ጁኒየር እኔ ለማድሪድ ያን ሁሉ ዋንጫዎችን አምጥቼ ያን ሁሉ ክብር ለማድሪድ አምጥቼ እንዴት ከኪሊያን ኢምባፔ ባነሰ እታያለሁ በሚል ነው ከፍተኛ ጥያቄ እያነሳ የሚገኘው። ዛሬ እንግዲህ ውይይቱ በምን መልኩ ይጠናቀቃል የሚለው በጉጉት የምንጠብቀው ሲሆን ውይይቱ ካልተስማሙ እንግዲህ ወደ ክለባችን አርሰናል የሚያደርገው ዝውውር ይፋጠናል። በተለይ ደግሞ የቪኒሲየስ ጁኒየር ወኪል አሜሪካዊ ናቸው። ወኪሎቹ በሙሉ አሜሪካዊ ናቸው አብዛኞቹ። ስለዚህ የአርሰናል ሰዎች ደግሞ አሜሪካዊ ናቸው። ከአርሰናል ሰዎች ጋር በደንብ ይተዋወቃሉ የቪኒሲየስ ጁኒየር ወኪሎች። ስለዚህ ይህም ዝውውሩን ሊያፋጥነው የሚችል አንደኛ ምክንያት ተደርጎ ይወሰናል ማለት ነው። ሌላኛው ዛሬ የብሩኖ ጉማሬ ዝውውርም ወሳኝ ቀን ነው። ብሩኖ ጉማሬ ዛሬ ለክለባችን አርሰናል በሶብሃ ሪያሊቲ ምርመራውን ያደርጋል ተብሎ ይጠበቃል። የሕክምና ምርመራውን እንዳደረገ ዛሬ ወይም ነገ ዝውውሩ ይፋ ተደርጎ ከአርሰናል ከክለባችን ጋር ልምምድ ይጀምራል ተብሎ ነው የሚጠበቀው። እስካሁን ድረስ ግን ሁሉም የሚባሉ ትልልቅ የሚዲያ ሰዎች በዝምታ እየተመለከቱት ነው የሚገኘው የብሩኖ ጉማሬሽን ጉዳይ። በተለይ ኒውካስትሎች አርሰናልን አሁንም የተወሰነ ገንዘብ ባለቀ ሰዓት ለማስጨመር እያሰቡ እንደሚገኙ እየተሰማ ይገኛል። ነገር ግን ዛሬ እንደ ሃንዶፍ አርሰናል፣ እንደ ዴቪድ ኦርንስቲን፣ እንደ ፋብሪዚዮ ሮማኖ፣ እንደ ቤን ጃኮብ፣ ሳሚ ሞክቤል ጨምሮ ታማኝ የምንላቸው የመረጃ ምንጮች ብሩኖ ጉማሬሽ ዛሬ የሕክምና ምርመራውን አድርጎ የክለባችን አርሰናል ተጫዋች ይሆናል ተብሎ በጉጉት እየተጠበቀ ነው የሚገኘው ማለት ነው። እንግዲህ የክለባችን ተጫዋች ሆነው ማይልስ ሉዊስ ስኬሊ በማንቸስተር ዩናይትድ በጥብቅ እየተፈለገ ይገኛል። እኔ እንግዲህ ትላንትና የሰራሁትን ዘገባ ገብታችሁ ብትመለከቱት ጄሮናን 4-1 ስናሸንፍ በጨዋታው ላይ 4 ድንቅ ተጫዋቾችን ተመልክቻለሁ ብዬ ነበር። ከነዛ ውስጥ እጅግ ወሳኙ ሉዊስ ስኬሊ ነው ብዬ በጣም ስለሱ ብዙ ነገር አንስቻለሁ። ሉዊስ ስኬሊ ማለት አምና አርሰናል ዙቤሜንዲ እንደዛ አቋሙ በወረደበት ሰዓት የፕሪሚየር ሊጉን ዋንጫ እንድናሸንፍ የተገኘ በጣም እንቁ ተጫዋቻችን ነው። ምን አይነት ድንቅ ተጫዋች እንደሆነ አምና የመጨረሻውን ጨዋታዎች ተመልክቶ ሁሉም ሰው መረዳት ይችላል። የፕሪሚየር ሊጉን ዋንጫ እንድናሳካ ትልቁን ሚና የተጫወተው ማይልስ ሉዊስ ስኬሊ ነው። በቻምፒዮንስ ሊግ ፍጻሜ እንድንደርስም ትልቅ ሚና መጫወት የቻለ ተጫዋች ነው። ታዲያ ማንቸስተር ዩናይትድ ሉዊስ ስኬሊ በአርሰናል ቤት የመጫወቻ ሰዓት ላታገኝ ትችላለህ በሚል በተለይ የብሩኖ ጉማሬሽ መምጣት ለሉዊስ ስኬሊ ሰዓት ላያገኝ ይችላል በሚል ጉትጎታ ተጫዋቹን ለማስፈረም እንቅስቃሴ ጀምሯል። ነገር ግን አርቴታ ሉዊስ ስኬሊን ይሸጠዋል ብዬ አላስብም። በእርግጥ የብሩኖ ጉማሬሽ መምጣት መሃል ሜዳው ላይ በጣም አማራጫችንን ያበዛዋል። ብሩኖ ጉማሬሽ መጣ ማለት አርሰናል መሃል ሜዳ ላይ ወደ 8 የሚጠጉ አማራጮች ይኖሩታል። ጉማሬሽ በሉ፣ ዙሜንዲ በሉ፣ ራይስ በሉ፣ ኤዜ በሉ፣ ኦዴጋርድ በሉ፣ ሚኬል ሜሪኖ በሉ፣ እነዚሁ ሊያው ክርስቲያን ኖርጋርድ ወደ ኤቨርተን እንደሄደ የሚታወቅ ነው። ነገር ግን ይሄ ሁሉ ምርጫ ቢኖረንም አሰልጣኝ ሚኬል አርቴታ ሉዊስ ስኬሊን ይሸጣል ተብሎ አይጠበቅም። እንደ በርካታ የክለባችን የቅርብ የመረጃ ምንጮች መሰረት ከሆነ አርቴታ ሉዊስ ስኬሊን በጥብቅ ይፈልገዋል። በፕሪሚየር ሊጉም በኤፍኤ ካፕ በካራቦ ካፕ እንደዚሁም በሻምፒዮንስ ሊግ ባሉ ጨዋታዎች ላይ ይፈልገዋል። በተለይ ጉዳቶች ሊያጋጥሙ እንደሚችል አርቴታ ያምናል። አምና ታውቃላችሁ እንግዲህ ብዙ ተጫዋች አስፈርመን ነገር ግን ያ ሁሉ ተጫዋች እንኳን አስፈርመን ጉዳት እንዴት ሲያሰቃየን እንደነበረ። ስለዚህ አሁንም ብሩኖ ጉማሬሽ ቢመጣም መሃል ሜዳ ላይ የተወሰኑ ተጫዋቾች አያድርገውና ቢጎዱ ሉዊስ ስኬሊ አስፈላጊ ተጫዋች ይሆነናል። ስለዚህ አርቴታ ሉዊስ ስኬሊን የመሸጥ ምንም አይነት ፍላጎት እንደሌለው ነው መረጃዎች የሚያሳዩት። ስለዚህ በዚህ ክረምት ሉዊስ ስኬሊ ክለባችንን ይለቃል ተብሎ አይጠበቅም። እኔም በፍጹም ክለባችንን እንዲለቅ ከማልፈልጋቸው ተጫዋቾች አንዱ ሉዊስ ስኬሊ ነው። እስኪ ስለ ማክስ ዶማን እና ስለ ካይ ሃቨርት ንግግር እናንሳ። በተለይ ማክስ ዶማን ከጄሮና ጋር በነበረን የመጀመሪያ የፕሪሲዝን ጨዋታችን እጅግ በጣም ድንቅ ብቃቱን ማሳየት ችሎ ነበር። በጨዋታውም ላይ አንድ ድንቅ ግብና ከዛም በተጨማሪ አንድ ደግሞ አሲስት ማድረግ መቻሉን ተመልክተናል። ታዲያ ከጨዋታው በኋላ ሚኬል አርቴታ ሲያናገረው ነበር። ታዲያ ጋዜጠኛ ከዛሬው ድንቅ ብቃትህ በኋላ አርቴታ ለብቻ ሜዳ ላይ ሲያናግርህ አይተናል። ያለህን ነገር
ልታካፍለን ትችላለህ የሚል ጥያቄ ለማክስ ዶማን ቀርቦለት ነበር። ታዲያ ማክስ ዶማን ሲናገር ምን አለ? ብዙ ነገር አልተነጋገርንም፣ ነገር ግን ያለኝ አንድ ነገር ነው። ይህንን ድንቅ ብቃትህን ከቀጠልክ አንድ ቀን መላው ዓለም ስምህን ያወድሰዋል ሲል ነው የነገረኝ ሲል ማክስ ዶማን ተናግሯል። በነገራችን ላይ በኢንስታግራም ገጹም ላይ ዊ አር ባክ ወይም ደግሞ ተመልሰናል ሲል ከአርሰናል ጋር የነበረውን ፎቶ አያይዞ ተመልሰናል ሲል አጋርቶ ነበር ምስሉን። ስለዚህ ማክስ ዶማን ከአርቴታ ይህንኑ ብቃትን ቀጥል፣ አንድ ቀን ዓለም ያደንቃል ሲል የሚያበረታታ ንግግር እንደተደረገለት እንግዲህ ተናግሯል ማለት ነው። በጣም በክለባችን አርሰናል በቅርብ ጊዜያት ከተመለከትናቸው ልዩ ተሰጥኦዎች አንዱ ማክስ ዶማን እንደሆነም ይታወቃል። የመድፈኞቹ የክለባችን የአርሰናል አጥቂ የሆነው ካይ ሃቨርትስ ደግሞ በቀጣይ የውድድር ዓመት ምንድነው ማድረግ የምትፈልጉት? የአርሰናል ትልቁ እቅድ ምንድነው? በሚል ጥያቄ ቀርቦለት ነበር። ታዲያ ካይ ሃቨርትስ ሲናገር ካለፈው የውድድር ዓመት የተሻለ መራመድ አለብን። ሌሎች ቡድኖችን ከተመለከታችሁ እየተሻሻሉ ነው። ስለዚህ እኛ ደግሞ ከነሱ ወደ ተሻለ ደረጃ ከፍ ማለትና የዋንጫ አሸናፊነታችንን ማስቀጠል አለብን ሲል የተናገረ ሲሆን ቡድናችን በዚህ ዓመት እያንዳንዱን ነገር ለማሳካት ቆርጦ ተነስቷል ሲል ተናግሯል። እያንዳንዱን ዋንጫ ማሸነፍ እንፈልጋለን። ለዚህ ነው እዚህ ያለነው። የፕሪሚየር ሊጉን ዋንጫ ብናሸንፍም አልጠገብንም። ደጋግመን የሊጉን ዋንጫ ማሸነፍ እንፈልጋለን። ከፕሪሚየር ሊጉ በተጨማሪም ግን ሻምፒዮንስ ሊግና ሌሎች ዋንጫዎችን ለማሳካት እንጋደላለን። የዘንድሮ ዋና ዓላማችን ሁሉንም ዋንጫ ማሳካት ነው ሲል እንግዲህ ካይ ሃቨርትስ ተናግሯል ማለት ነው። በነገራችን ላይ አርሰናል አሁን ትልቅ የሆነ ልምድን ያካበተው ባለፈው የውድድር ዓመት ያካበተው ልምድ እንደ ቀላል ዝም ብለን የምናየው ልምድ አይደለም። ውድ አድማጭ ተመልካቾቼ አምና አንደኛ 22 ዓመታት የናፈቀንን 3 ዓመት ተከታታይ ሁለተኛ የወጣንበትን የአርሰናል ደጋፊ መቼ ነው ከዚህ ዋንጫ የምንገናኘው ያለበትን ትልቁን ፍርሃትና ትልቁን ችግር የገፈፍንበት የውድድር ዓመት ነበር። ከዛ በተጨማሪ በሻምፒዮንስ ሊግ የትም አይደርስም የተባለው አርሰናል ፍጻሜ መድረስ እንደሚችል በደንብ አድርጎ ያሳየበት የውድድር ዓመት ነበረ። ስለዚህ አርሰናል ትልቅ ልምድ አግኝቷል። አንደኛ የዋንጫ ልምድ አግኝቷል። የፕሪሚየር ሊጉን ዋንጫ አሳክቶታል። ስለዚህ በፕሪሚየር ሊጉ የሚመጡትን ጫናዎች ያውቃል። ዋንጫ ለማሸነፍ ጊዜ ወደፊት ሲጓዝ ምን እንደሚገጥሙ በደንብ ያውቃል። ሁለተኛ በአውሮፓ ሻምፒዮንስ ሊግ ፍጻሜ ደርሶ ጫናውን ተመልክቶታል። በፍጻሜ መሸነፍ ምን ይመስላል? በፍጻሜ ጨዋታ ምን አይነት ስህተት ሰርተናል? እያንዳንዱን ነገር በደንብ አርሰናል ተገንዝቧል፣ ተረድቷል። ስለዚህ በዚህ የውድድር ዓመት አርቴታ የአርቴታ ብቻ ሳይሆን የተጫዋቾቹ ስነልቦና ሜንታሊቲ እጅግ በጣም ከፍ ያለ ደረጃ ላይ ነው የሚገኘው። በእርግጠኝነት አርሰናል አሁን የምታዩት አርሰናል በዝም ብሎ ጨዋታ የሚረበሽ በትንሽ ጨዋታ የሚሸነፍ በቀላሉ ግብ የሚቆጠርበት አይነት አርሰናል በፍጹም የማይሆን አርሰናል እጅግ ጠንካራ ለመሸነፍ ከባድ የሆነ የእያንዳንዱን ጨዋታ ፕሬዠር የእያንዳንዱን ጨዋታ ጫና በደንብ አድርጎ መቋቋም የሚችልና ዋንጫ ለማሸነፍ ምን መከፈል እንዳለበት ምን አይነት መስዋዕት መከፈል እንዳለበት የምናይበት የውድድር ዓመት ነው። በተለይ ጨዋታዎች እስከ መጨረሻ ደቂቃ ድረስ እንደማያልቁ የአርሰናል ተጫዋቾች የሚገነዘቡበት እስከ 71-0 ይመራ 2-0 ይመራ እስከ 90 ደቂቃ ድረስ ሁሉንም ነገር እንደ አዲስ መታገል የሚችል ክለብ እንደምንመለከት ሙሉ በሙሉ በእርግጠኝነት ነው ይህንን የምናገረው ማለት ነው። በተለይ ደግሞ እንደተባለው የብሩኖ ጉማሬሽ እና በተለይ የቪኒሲየስ ጁኒየር ዝውውር ሁለቱ ዝውውሮች ከተጠናቀቁ በእርግጠኝነት አርሰናል በቀጣይ ዓመት ብዙ ዋንጫዎችን ፕሪሚየር ሊግ ላይ፣ ኤፍ ኤ ካፕ፣ ካራቦ ካፕ፣ ሻምፒዮንስ ሊግ በርካታ ዋንጫዎችን ከአንድ በላይ ዋንጫ ያሳካል የሚል እምነት አለኝ። እንደኔ ቪኒ ጁኒየር እንኳን ባይመጣ በብሩኖ ጉማሬሽ ፊርማ ብቻ አርሰናል ከአንድ በላይ ዋንጫ በሚመጣው ከሁለት ሳምንታት በኋላ አሁን 18 ቀን የቀረው ፕሪሚየር ሊጉ የሚጀምረው 2 ሳምንት ማለት እንችላለን። ስለዚህ ከዛ በላይ ዋንጫዎችን ያሳካል የሚል እምነት አለኝ። የእናንተን ሐሳብ ግን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። ውድ ቤተሰቦቼ አርሰናል በዚህኛው የውድድር ዘመን ምን ያህል ዋንጫዎችን ያሳካል ብላችሁ ታስባላችሁ? ፕሪሚየር ሊግ፣ ኤፍ ኤ ካፕ፣ ካራቦ ካፕ ወይስ ደግሞ ሻምፒዮንስ ሊግ? የትኞቹን ዋንጫ የሚያሳካ ይመስላችኋል? አንድ ዋንጫ ወይስ 2 ዋንጫ ወይስ አምና ስንመኝ የነበረውን የትሬብል ወይም የሶስትዮሽ ዋንጫ እንደዚሁም የኳድሪፕል እና የአራትዮሽ ዋንጫን ማሳካት የሚችል ይመስላችኋል ወይ? የእናንተን ሐሳብ አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እንግዲህ
ክለባችን አርሰናል ወደ ጨዋታ ተመልሷል። ዛሬ ሰኞ ነው። በነገራችን ላይ ሮብም ከነገ ወዲያ ድጋሚ ጨዋታ አለን። ስለዚህ ክለባችንን በየጊዜው በሳምንት ሁለቴ የመመልከት እድሉ ድጋሚ ተመልሷል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በየቀኑ የመድፉ ሐሳብ ይነሳል። ስለዚህ ስለ ክለባችን ምን አዲስ አለ? ተጫዋቾቻችን ምን አሉ? አሰልጣኛችን ምን አለ? የቀድሞ የክለባችን ተጫዋቾች ምን እያሉ ይገኛሉ? የአርሰናል ጨዋታ መቼ ነው? ጨዋታው ስለስንት ተጠናቀቀ? በጨዋታው ላይ ምን አይነት አሰላለፍ ይኖራል? እያንዳንዱን መረጃ ማግኘት የምትፈልጉ ከሆነ መቀላቀል ቤተሰብ መሆን አትርሱ። ከጎን የሆናችሁ ደግሞ እስካሁን በሁለቱም ቻናሎቻችን የምትከታተሉኝ ቤተሰቦች ልክ እንደ ቤተሰብ ነው ማያችሁ። ከልብ ከልብ ላመሰግናችሁ እወዳለሁ ማለት ነው። በሌላ ጥንክር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ድረስ ታዲያ በያላችሁበት ሁሉ ሰላምና መልካም ጊዜን ተመኘውላችሁ።